የኢትዮጵያ ንግድ ባንክና የኢትዮጵያ መድን ድርጅት በተለያዩ አገልግሎቶች አብረው ለመስራት የሚያስችል ስምምነት ተፈራረሙ። ስምምነቱ የኢትዮጵያ ንግድ ባንክ የሆልሴል ምክትል ፕሬዚደንት ዶክተር እስክንድር አስፋው እንዲሁም የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ፈርመዋል። በኢትዮጵያ ንግድ ባንክ የሆልሴል ምክትል ፕሬዚደንት ዶክተር እስክንድር አስፋው ሁለቱ ተቋማት የቆየ ታሪካዊ ግንኙነት እንዳላቸው በመግለጽ ስምምነቱ ጊዜውን በዋጀ መልኩ ግንኙነታቸው ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ባንኩ የብድር ተደራሽነቱን በከፍተኛ ደረጃ በማስፋት ላይ መሆኑ የገለጹት ዶክተር እስክንድር በዚሁ ሂደት ውስጥ የሚኖረውን የመድን ሽፋን ፍላጎት በመሙላት ረገድ ከኢትዮጵያ መድህን ድርጅት ጋር የተደረገው ስምምነት ትልቅ ጥቅም እንዳለው ገልጸዋል። የመጀመሪያው ክሮፕ ፋይናንሲንግ ላይ መስራት እንፈልጋለን። ሪስኩ ማኔጅ መደረግ መቻል አለበት። ከኢአይሲ ጋር አብረን ስንሰራ ሪስኩን ማኔጅ ማድረግ የምንችልበትን ኢንቫይሮንመንት ይፈጥርልናል ማለት ነው። ሌላኛው ንግድ ባንክ የብድር ፕሮዳክቶችን ከጊዜ ወደ ጊዜ እያሰፋ መሄድ ይፈልጋል። አንደኛው ልንሰራበት የምንፈልገው ኤሪያ ፕሪሚየም ፋይናንሲንግ ነው። ተጠቃሚዎቹ በብድር መልክ ኢንሹራንስ የሚገዙበትን ስኪም ማመቻቸት ያስችለናል ማለት ነው። እዛ ላይ ምናልባት ከኢአይሲ ጋር ኢንቴግሬት አድርገን የኢአይሲ ደንበኞች ግዢ በሚፈጽሙበት ወይንም የፕሪሚየም ክፍያ በሚፈጽሙበት ሁኔታ ወይንም ጊዜ የእኛን ዋሌት በመጠቀም የእኛን የዲጂታል ቻናሎችን በመጠቀም ክፍያ የሚፈጽሙበትን ነገር ማመቻቸት እንችላለን። የኢትዮጵያ መድህን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ በበኩላቸው ከባንኩ ጋር መስራታቸው ትልቅ እድል ነው ያሉ ሲሆን ተቋማቸው የመድን ተደራሽነትን ለማስፋት የተጣለበትን ኃላፊነት ለመወጣት ትልቅ አቅም እንደሚፈጥርለት አስረድተዋል። በሰብል ልማት የመድን ሽፋን ለማቅረብ ከባንኩ ጋር መስራታቸው የፋይናንስ ተደራሽነትን ለሁሉም ዜጋ ለማዳረስ የሚደረገውን ጥረት በከፍተኛ ደረጃ እንደሚያግዝም ነው አቶ አቤል የገለጹት። ሁሌ ኢንሹራንስ የተለመደው ለሀብታም ብቻ ነው፣ ገንዘብ ላለው ነውና ፒራሚድ ላይ ስናስቀምጠው በጣም ጥቂት ናቸው ገንዘብ ያላቸው እንጂ ወደ ታች ወርደው ያሉት ማሲቭ ፖፑሌሽኑ ጋር which is ገበሬው ነው፣ አርሶ አደሩ ነው። እዛ ጋር የመድረስ ኦፖርቹኒቲው ከናንተ ጋር በመኖሩ እኛ ኦሬዲ የጀመርነው ነገር ስለነበረ በጣም በደስታ ነው የተቀበልነው። ይህ አይነት ስምምነት ሞር ለኛ ያንን ስራ ያቀልልናል። እነዚህ አንጋፋ ስመጥር የፋይናንስ ተቋማት ያደረጉት ስምምነት በተግባር ላይ ሲውል የሚገኘው ውጤት ለሀገርና ለሕዝብ ከፍተኛ ጠቀሜታ እንዳለው ሁለቱም ስምምነቱን የፈረሙ የስራ ኃላፊዎች ገልጸዋል።